እሺ የሚሮቢካ መስፈርት አንደኛ እምነቱ ፕሮቴስታንት የሆነ ሁለተኛ እድሜው ከ25 እስከ 30 የሆነ ሶስተኛ አሜሪካ ወይንም ካናዳ አገር የሚኖር ሰው አክባሪ የሆነ ማለት በቤተሰቦቿ አትደራደርም እሷ ቤተሰቦቹን ታከብርለታለች እሱም ያከብርላታል አሪፍ ስራ ያለው ቢሆን ይመረጣል ቁመቱ ከሜትር ከ60 በላይ ቢሆን ይመረጣል ኮዷ 05 ነው እሺ ይሄንን መስፈርት የምታሟላ ወንድሜ ካለክ 05 ትጽፋለህ ኮሜንት ላይ ቴንክ ዩ እሺ 05 እንደኖር ችግር የለውም አግብቶ የፈታም ልጅም ያለው ቢሆን ችግር የለው አንድ ልጅ ከኖረው ችግር የለብም ልጅ የእግዚአብሔር ነው የእግዚአብሔር ስጦታ ነው ትክክል የፈታም ቢሆን ልጅም ቢኖረው ግን አንድ ሁለትስ ቢሆን ልጅ የፈጣሪ ስጦታ ከሆነ ሁለትም ሆነ ሶስት የፈጣሪ ስጦታ ነው ይሄኛ አንደኛውን ፈጣሪ ሰጥቶ ሁለተኛውን ሰይጣን አይደለም የሚሰጠው ሁሉንም ፈጣሪ እሺ ይሁን ችግር የለብኝ ችግር ያለው ካች ልጅ ያለው ቢሆን ችግር የለም ኦኬ ቤተሰብ 05 እየጻፉና ሞዴሬተሮች በእናታችሁ የኔ ሞዴሬተሮች ጥይት ናቸው እያልኩ እየመሰከርኩላችሁ ይሄ ሁሉ ሰው 05 እየጻፈ አስገቡላት ወይ ማረቡ አንዴ ቪዲዮ መዝጋት ይችላል ስራ ላይ ነኝ አው መስፈርትሽን ከተናገርሽ በኋላ ቪዲዮ መዝጋት ትችያለሽ እናትን እኮ ነቅላችኋት ነው ኪያን ነቅላችኋት ነው እሺ እንዳትነቅሏት ሞዴሬተር አስፈቅዳለች ቪዲዮ ለመዝጋት ስትመለስ ትከፍታለች እንዳትነቅሏት እሺ ሚሮቢክን እንዳትነቅሏት እንትናንም ኪያን ነቅላችኋት ነው 02 ኮድ ምክንያቱም ቪዲዮ አጥፍታ ቪዲዮ ሳታስፈቅዱ ካጠፋችሁ ሞዴሬተሮች ይነቅሏችኋል ቪዲዮ አታጥፉ ኦኬ አሁን ሁለት ቦታ አለ እነዚህ ሁለት ቦታዎች አዲስ ሰው አይደለም የምናስገባባት ገስት ላይ ለተቀመጡት ሰዎች ማች ነው የምናስገባበት መስፈርታቸውን ደግሞ አለው ለነሱ ማች አዲስ ሰው ሳይሆን ኮድ የሚጽፍ ሰው ነው የምታስገቡት ትዳር ፈላጊ ብሎ የሚጽፍ ሰው አይደለም አሁን የምታስገቡት ሞዴሬተሮች አዲስ ሰው ሳይሆን ኮድ የሚጽፍ ሰው የሚኪያስ ኮድ የሚኪ ኮድ 01 ነው መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ከሜትር ከ60 የሆነ ቢቻል ከተቻለ የቁመት ችግር የለበትም ያ አግብታ የፈታችን ብትሆን ልጅ ያላትን ብትሆን ችግር የለበትም ዋናው ነገር ለሱ ትልቁ መስፈርቱ ፈሪሃ እግዚአብሔር ያላት የኦርቶዶክስ እምነት ተከታይ የሆነች ነው ስለዚህ ይሄንን የምታሟይ እህቴ 01 ትጽፊያለሽ ከዛ ሞዴሬተሮች ኢንቫይት ያደርጉሻል ያ እሺ አሁን ሰብሊ ቪዲዮ አብሪ ሃኒ ቪዲዮ አብርተሻል ግን ጥቁር ነው ስክሪንሽ ጥቁር ነው ሃኒ ነቀሏቸው ሁለቱም 5 ቁጥር ሞዴሬተሮች ኦኬ 01 የሚጽፉትን አስገቧቸው 01 የሚኪ ኮድ ነው 01 31 ሰው 01 ጽፏል 01 የሚጽፉትን ኢንቫይት አድርጓቸው አንዱ ቦታ ላይ 01 አንድ ሰው ብቻ ኢንቫይት አድርጉ ከዛ ሁለተኛ ዲጄ ጃም የዲጄ ጃም መስፈርት እድሜዋ ከ25 እስከ 30 የሆነ ጀርመን ሀገር ለመኖር ፍቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጠንካራ የሆነች ማለት ነው የተማረች ቆንጂዬ የሆነች አግብታ ማታቅ ያላገባች ካሜራ ማብራት ካልክሎኛል እኔን ትንሽ ፎሎወር ነው መሰለኝ እስቲ ስንት ነው ፎሎክ ይሄ አካውንት ለፎሎ ነው ጋይስ ሶሪ ነቀየካለው 10 ፎሎ ይዘን የመጣኩ ስለዚህ ፎሎ ለመደረግ እንጂ አንተ ለማግባት አይደለም አላማ ከኛ እኮ በጣም ስማርት ነን ፎሎ ከ1000 ሲሞላ እንድርሃለን መቼም ይሄን ስራኛ ስለማንተው መቼም ማጋባቱን ስለማንተው 1000 ፎሎ ስትሞላ ከይቅርታ ጋር አንዴ ቪዲዮ ልዝጋ አው ዝጊ ማሪ ማን ነው ያለው እናት ነሽ አው እናት ነሽን እንዳትነቅሏት አስፈቅዳለች ቪዲዮ ልታጠፋ ሚሮቢክ መስፈርታቸውን ሲናገሩ ቪዲዮ አብርተው ስለተናገሩ አሁን ወይ መዳም ጠርታቸው ሊሆን ይችላል ስለዚህ እንዳትነቅሏቸው ፕሊስ አስፈቅዳለች እሺ መዲላቭ ኮድ ጽፈሽ ነው የገባሽው 01 የዲጄ መስፈርት ሰምቼ ነው የገባሁት መዲላቭ ኦኬ 03 ነሽ እሺ ጥያቄዎች አሉክ ዲጄ ጃ ያ ሰላም በመጀመሪያ መዲ አለ እንዴት ነህ ሰላም ነው ሰላም
የት ሀገር ነሽ? አሁን ያለሁት ዩኤኢ አቡዳቢ ነኝ። ኢማራት ማለት ነው አቡዳቢ። ኦኬ እንግዲህ እንደሰማሽው ዛሬ አፕግሬድ አድርጌያለሁ ጥያቄዎችን የትምህርት ደረጃ ነውና ሙስሊም እንደሆንሽ ይታያል ኢማን ምናምን እንግዲህ እሱን አንድ ነው የሚያውቀው እና እንትን የትምህርት ደረጃ ምን ነው? የትምህርት ደረጃ ትምህርት አልጨረስኩም። ወደ 8 እንደዚህ አካባቢ ልሄድ ስል ነው አቋርጬው የመጣሁት ማለት ነው አረብ ሀገር። that's hard እውነት ለመናገር። እሱ ምን መሰለሽ ልንገራት እኔ ላስረዳት። ዲጄ ጃም መስፈርቱ እድሜ ከ25 እስከ 30 ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት የተማረች የሚል ጨምሮበታል ዛሬ። ምክንያቱም በጣም ብዙ ሰው እና ከዚህ በፊት አግብታ ያልወለደች ያላገባች ኦኬ እነዚህ ሁሉ አሟልተሽ ግን የትምህርት ደረጃ እሱ አሁን የጨመረበት የትምህርት ደረጃ ለምንድን ነው? ብዙ ሰዎች ፎሎ አድርገውት በውስጥ ወደ 1000 ምናምን ሰው ጻፈለት እና ስለዚህ ጉዳዩ እውነተኛ ሰው ለማግኘት የተማረች ብትሆን እመርጣለሁ። የውሸት ዝም ብለው ጀርመን ለመምጣት ብቻ እንዳይሆን ብሎ ይፈራል። ለጥቅም እንዳይሆን ስለሚፈራ የእውነት ትዳር እኔ መጀመሪያም እንደዛ ቤቷን የምትወድ ምናምን ሲል ስለሰማሁ በዛ አካባቢ ነገር ነው ችግር የለም። የመጀመሪያው ጊዜም ትዳሩን ቤቴን ያለች ብሏል። ትክክል ነሽ። ስለዚህ ትምህርቷ ምን ያደርግልካል ዲጄጃ? አቡቲ ምን አለ መሰለሽ እኔ አሁን ዝም ብዬ መውሰድ ቢሆን ኖሮ ድጋሚም ዙር አልመጣም ነበረ። እንደዛ እናሟላለን ብለው የጻፉልኝ ጭራሽ እህቴ ልጅ አለች ወንድሜ ያለ ምናምን እህቴ የሆነ ነገር እያሉኝ ራሱ ሌሎች ሰዎች ለራሳቸው ሳይሆን ለሌላ ሰው ሁሉ እየሞከሩ ነው ወላሂ ምናምን ብለው ምለው ማለት ነው እንዲህ አለ ምናምን ዝም ብዬ መግባት አልፈለኩም። እንዴ ትዳር ነው ዝም ብሎ አይገባም። ትዳር ህይወት እኮ ይኸውልሽ ካጣወኝም እንኳን እንዲሁ ዝም ብዬ ቆይና ሌላ ጊዜ ደግሞ ምናልባት ሞክራለሁ እንጂ ትንሽ ቀልቤን የሚያረካው መሆን አለበት የሆነ ነገር ለዛ የምታገልለት መሆን አለበት። ካልታገልኩለት ይቅር ገባሽ? ትዳር እኮ ህይወት ነው ቀልድ አይደለም። ስለዚህ ትክክል ነክ። በርግጥ ግን ጀርመን ሀገር እኮ መንግስት ያስተምራል እኮ ትማራለች። ሄዳ ምን ችግር አለው? ከባድ ነው እድሜ ይወስነዋል ገባሽ? ከተወሰነ እድሜ በላይ ከዛ በኋላ ይከብድሻል በጣም እንትን ይላል። እኔ መስፈርት ያላበዛውት ምን መሰለሽ መስፈርት ስታበዢ ወርቅ የሆኑ ሰዎችን ታጫለሽ። ስለዚህ እነዛ ወርቅ የሆኑ ሰዎችን ላለማጣት መስፈርቶችን ሁሉ አንስቻለሁ። ግን ስታነሺ ደግሞ እንደዚህ ብዙ ሰው ካለ እንደገና የተወሰኑ መስፈርቶችን መክተት አለብሽ መልሰሽ ካሉሽ መስፈርቶች ውስጥ ለማጥራት ማለት ነው። እኛውን ሰው እውነተኛ ዳር ፈላጊውን ለማወቅ የእውነት ህይወት የሚፈልግ ማለት አይታወቅም ዘመኑ በጣም ብዙ አስመሳይ ውሸታም አጭበርባሪ ሰዎች አሉ እዚህ ምድር ላይ። ስለዚህ አንዳንድ ሰው በጣም ብዙ ሰዎችን ብዙ ታሪክ እንሰማለን። አግብተው አሜሪካ ከሄደች በኋላ የምትከዳ አውሮፓ ምናምን አግብቶ ከወሰዳት በኋላ የምትከዳ ወንድም እንደዛው ለጥቅም ሴቷን ቀርቦ የሚፈልገውን ነገር ካገኘ በኋላ ህይወቷ ስላለ በርግጥ እውነቱን ነው። ይሄንን ለማጣራት እንደ ወንፊት ነው እየተጠቀመበት ያለው እሱ እንደ ወንፊት የእውነት ትዳር ፈላጊ ህይወት የምትፈልግ ትክክል። ለምን ትዳር ህይወት ነው ቀላል አይደለም። ግን ትምህርቱ ከባድ ነው። አብዛኞቻችን ትምህርት እስካሰማር ነው። እሺ ብቻ አጠፋም የተማረችም ግን ከጠፋ እኔ ራሴ ከታችኝ እንደዚህ እንደ ተመራጭ ብቻ ሳይሆን ከታች ቁጭ ብዬ መስፈርታቸውን ሲናገሩ ሴቶቹ ከነሱ ማያል ገባሽ? አንዳንዴ የምታሟላም አንተ ልትሆን ትችላለህ። ደግሞ አይቼ ኦኬ የእሷን መስፈርት አሟላለሁ እቺን ልጅ ፈልጋታለሁ ብዬ ምገባለሁ። ትንሽናይና ማይሆን ከሆነ ታችሁኝ አያለሁ። እሺ ተረኛ ፍቅርና እንዴ ይሄ ልጅ እኮ ሳምንት ገብቶ ነበር። ለማን ነው? ለሆነች ልጅ ገብቶ ነበር። እና ቅናት ወዬ አንተ በየሳምንቱ ነው እንዴ የምትመጣው? እሺ ቪዲዮ አለ ሁሉ ሰላም አለን። ሰላም ነው እግዚአብሔር ይመስገን። አይ እንዴት ነሽ? በቃ ላንተ ብትሆን ሚስት ጠፋች ማለት ነው። ሁሉ ሰላም አለን። እሺ ቪዲዮ አብራና እስኪ ነው መልክ ነው አብዬ
በዚህ አጋጣሚ ሰላም ልልሽ ብቻ ነው የገባው። ቴንክ ወርዳለሁ። ይወልካም ችግር የለም ብራዘር። እንትን ፕራይስ እዚህ ፕሮግራም ላይ መግባት የሚችሉት ትዳር ፈላጊዎች ብቻ ነው። አይ አም ሲሪየስ ኦኬ ጋይስ። እኔ ደግሞ በዚህ ደግሞ በሶሻል ሚዲያ ትዳር አናምንም ለምትሉ በተግባር አሳያችኋለሁ። አንደኛ ማሳያ እኔ ነኝ። እኔና ባለቤቴ የተዋወቅነው በፌስቡክ ነው። በጣም ብዙ በቲክቶክ በፌስቡክ በኢንስታግራም በተለያየ ሶሻል ሚዲያ ተዋውቀው ተጋብተው ልጆች ወልደው እየኖሩ ያሉ ሰዎች አሉ። እህል ውሃቸው የት እንዳለ አታውቁም። እኔ ባሌን በፌስቡክ አውቄው ተጋብተን ለልጆች ወልደን ማሻአላ ያው 14 ዓመት አብረን እየኖርን ነው። የሶሻል ሚዲያ ትዳር አትበሉ፣ ሞክሩ። ደግሞ ታያላችሁ እየተጋቡ እየወለዱ እየመጡ ሀቢባ ቤት ነው የተዋወቅነው ሲሉ ታያላችሁ። ማሂ ቪዲዮ አብሪ። ሲንጂታን እንዴት ነሽ? እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሬ? እንዴት ነሽልኝ? አለሁልሽ ማሬ። ሰላም ነው? አነሳሁት። አዎ ሰላም ነሽ ውዴ? አለሁልሽ። ይሄንን እድል በማግኘቴ በጣም ደስ ብሎኛል። አንቺ ቤት በመግባቴ ብዙ ጊዜ ሞክሬ ነበር። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አድናቂሽ ነኝ። ምን ጊዜም ተከታይሽ ነበርኩ። በጣም አመሰግናለሁ የኔ ውድ እህት፣ ክበሪልኝ የኔ ውድ። እሺ አሁን ለራስሽ ነው የገባሽው ወይንስ የማንን መስፈርት ለዲጄ ጃም ነው የገባሽው ወይስ የዲጄ ማንን መስፈርት ሰምቼ ነው የገባሁት? እሺ መስፈርቱ ምንድን ነው እስቲ ንገሪ። እድቆይ እሺ እኔ ተማረች ምስል እድሜሽ ከ25 እስከ 30 ነው? እድሜ እንኳን 25 አልገባውም። ኦኬ ገና ልጅ ነሽ። አሪፍ ነው። ልጅ በሆነሽ ቁጥር አሪፍ ነው። ወንዶች ልጅ እግር ነው የሚፈልጉት። እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? ያ ኢንሻአላህ ወደፊትም ወደዛ ለመሄድ ሀሳብ ስላለኝ ተሳካ። እሺ ሙስሊም ነሽ? ያው ሂጃብሽ ያስታውቃል። ኢማን አለሽ? አልহামዱሊላህ። እሺ አለኝ ብዬ የተማርሽነሽ? አምናለሁ። የተማርሽ ነሽ? ያው 12 ጨርሼ ናቹራል ተማሪ ነበርኩ። ውጤት ስለቀረ ስደት መርጬ ስደት መጣሁ። ኦኬ የት ሀገር ነሽ? ሊቢያ ነኝ ያለሁት አሁን። ወደ ጀርመን ለመሻገር ምን ልታደርጊ ነው የሄድሽው ሊቢያ? ሲጀመር በፊት አረቴ አቡዬ ያው የድል ነገር ሆኖ ነው ሊቢያ አልመረጥኩም። ኦኬ እኮ ሊቢያ የሄድሽው ማለት በመዳም ቤት በሰው ቤት ነው ወይንስ ሊቢያ ወደ አውሮፓ ለመሻገር ነው የሄድሽው? ኖ እኔ መጀመሪያ የነበርኩት ወደ ካይሮ ነበረ። ሱዳን ላይ በማይሆን ነገር ሆነን ወደ ሊቢያ መጣን። ተገደን ማለት ነው በፍላጎት ሳይሆን። እሺ ምንም ችግር የለውም። እሺ ዲጄ ጃም የተማረች ናት እስከ 12ኛ ክፍል ተምራ። ምን እያጠናሽ ነበር? ምን ውጤት ያልመጣው ምን ላይ ነው? ምን አልሽ? ኔትወርኳ የሊቢያ ኔትወርክ ማሬ። ከ12 በኋላ ምንድን ነው የተማርኩት ነው ያልሽኝ ውዴ? ላላ አልተማርኩም። 12 ላይ ነው ውጤቴ ቀርቶ የቀረሁት። ከዛ ከሀገር የወጣሁት በቃ። ኦኬ ዲጄ ጃም አሁን መስፈርትን ማስተካከል አለበት። የተማረች ስትል ምን እስከ ስንት ምን ያጠናች? የሆነ ነገር በል። የተማረች ማለት እስከ 12 ይሆናል ነው። የተማረች ማለት ተምራ የሆነ ሙያ ይዛ በዛ ነገር እያገለገለች ያለች። ያ ምንድነው የሚያሳየኝ መሰለሽ አቡዬ? የራሷን ላይፍ እየኖረች ያለች ሰው ነች። ብሬን ፈልጋ ወይም ውጭ ሀገር ፈልጋ ሳይሆን እኔ ተምሬ እንዲህ እየሰራው ነው፣ እንዲህ ነው የምኖረው፣ እንዲህ ነኝ ካለች ኦኬ እቺ ልጅ የሆነ ነገር ጥራ አግኝታለች። ትዳሯንም እንዳልኩሽ ቤቷን የምታይ ከሆነ ትዳር የምትፈልግ ቤቷን የምታይ ከሆነች ትክክለኛ ትዳር እንደዛ ነው። በቃ እሷ በራሷ የሆነ ነገር ጥራ የሆነ ቦታ 25 ዓመት ልጅ ከሆነች ግን አንተ ባትመጣም በህይወቷ እኔ እንደተረዳው አንተ በህይወቷ ባትመጣም እሷ ራሷን እያስተዳደረች ነው። ካንተ ገንዘብ አትፈልግም። በቃ እንደዛ እየሆነች ያለችን ሴት ትፈልጊያለሽ። ገባሽ? ኤግዛክትሊ ትክክል። አንተ በጣም ብልጥ ነህ ግን እውነት። ለዛ ነው ቆሜ የቀረሁት አቡዬ። ወላሂ ብልጥ ነህ። ቢስሚላ ቆሜ የቀረሁት ለዛ ነው። ስራላት ደግሞ ራሷን የቻለች ናት። በቃ እኔ ጋር ፍቅር ፈልጋ ነው። ፍቅር ሰጣታለሁ፣ ፍቅር ትሰጠኛለች።
ጥቅም ፈልጋ አይደለም እኔ ጋር የምትመጣው። ለምን ኦሬዲ ራሷን የቻለች ናት። በራሷ ራሷን እያስተዳደረች ነው። አስተዳዳሪ ሳይሆን የምትፈልገው አፍቃሪ ነው። አፍቃሪ ነው በቃ ነው ወይ ነው። ብልጥ ነው በጣም። እሺ ማሪ አስተማሪ ያግባ። አስተማሪ ደግሞ ትንሽ ነው። አይ ችግር የለበትም። አስተማሪም ብትሆን ነርስም ብትሆን ምንም ትሁን ብቻ ትምህርቷን ጨርሳ በተማረችበት ሙያ እያገለገለች ያለች ነው ለማለት ይፈልገው። አራይት ሀቡዬ በዚህ በኩል ችግር የለውም። ያኒ እሱም እንደፈለገው ገብቶሻል። ግን ፊውቸርም ይሄ አልነበረም። ኢፈላህ ሰይቱ ቢያያም ዶክተር ብዬ ነው የወጣሁት። ፐርፌክት ተማሪም ነበርኩ። ግን እንደ እድል ሆኖ ብርሃኑ ነጋ እኔ ከሀገር ሲወጣ የኔ ውጤት ራሱ ያላገኘ ዩኒቨርሲቲ ገብቶ ለመማር ራሱ እድል ነበረው። ገብቶሻል። እኔ ግን በዛን ሰዓት እንደ እድል ሆኖ ሱዳን ገብቻለሁ። የሰው እጅ ስለሆንኩ ምንም ማድረግ አልችልም። ወደኋላ ተመልሼ ያው ግን አሁን ያልፋሉም ነገር አንቺ አሁን ወደ አውሮፓ ብትሄጂ ትማሪያለሽ? ትምህርትሽን ትቀጥያለሽ? እኔ ኤግዛክትሊ እንዴ ለምን አልቀጥርም? ሀቡዬ መስፈርትሽን ንገሪኝና ወላሂ እኔ ላንቺ አግብተው አውሮፓ የሚወስድሽ ሰው ፈልግልሻለሁ። እዛ ሄደሽ ትማሪያለሽ። ግን አንቺ ታማኝ ትሆኚለታለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ፣ ታማኝ ሚስት ትሆኚለታለሽ። ይሄን ቃል ትገቢልኛለሽ አንቺ ሀቡዬ። በዚህ አሁን እንዲህ ብዬ ቃል መግባትም ይከብዳል። ለምን እኔ አሁን ስደት ላይ ብዙ ነገር ያየሁት ብዙ ነገር ያሳለፍኩት ልጅ ነኝ። እኔ ከወሰደሽ በኋላ ህይወትሽን አስተካክለሽ ላጥብቲስ ማን ሊያዝ ነው? ማንም ሰው አሁን እኔ መሄድ ፈልጎ ኤግዛክትሊ ወደ አውሮፓ ስለሆነ ያ ሰው አውሮፓ ካለ አውሮፓ ነው ለመሄድ ብላ ነው ጀስት እሱ እንዳለው ማለት ነው። ሌላ ነገር በፍቅር አይልም። እሱን ስለሆነ የኔ የተባለ ምን ጊዜም ቢሆን አይጠፋም። ጎበዝ። ስለዚህ ቆይ ማለት ቃል አልገባለትም። የሚወስደኝ ሰው አግብቶ የሚወስደኝ ሰው ይውሰደኝ። ግን ስለነገ እኔ ቃል አልገባለትም ነው። ቃል ሳትገቢለት ምን ተማምነው ይወስድሽ? ኖ እንደዛ አላልኩም። እንደዛ ማለት ሳይሆን በውስጥ አውርተን ያለው ሁሉንም ነገር እሱም አምኖ እኔም አምኜ ያለው መስፈርት አውርተን በዛ ምክንያት ነው ቃል የምገባው እንጂ እዚሁ ለማግኘት ብዬ ቃል የምገባው ነገር የለኝም። ወላሂ ይከብዳል። ጎበዝ። ይሄ ራሱ ታማኝነትሽን ያሳያል። ጎበዝ አንበሳ። መስፈርትሽን ንገሪ እና እሱ ስለሆነ አረ ችግር የለውም ሀቡዬ ከስሮኝ ያይሻለሁ። ልጽፍልሽ እኮ ነው መስፈርትሽን። እና በምንድን ነው ታዲያ የምታገኘው? ንገሪኝ። አንቺ የምትፈልጊው አይነት አንደኛ ሃይማኖት ነው ልንገርሽ። ሃይማኖት ነው የምንጀምረው። ሙስሊም። ኦኬ ሙስሊም። ሃይማኖቱ ሙስሊም። ኦኬ እሺ። እድሜ ከ24 እስከ 30 ድረስ። 24 ዓመት ወጣጤ ምን ልታረጊው ነው ማሪ? ወንድ ልጅ በ24 ዓመቱ ወጣጤ ነው አያስብም። ትንሽ እድሜያቸውን ትንሽ ከፍ አድርጉት። ወንድ ልጅ የሚበስለው እንደ ሴት ቶሎ አይበስልም። ወንድ ልጅ በጣም ማገዶ ይፈጃል። ወንድ የ24 ዓመት ወንድ ልጅ ማለት ገና አልጠገበም። ትዳር ላይ ገባ ማለት አቃጥሎ ነው የሚደፋሽ። ስለዚህ ትዳር ስትፈልጉ ወንዱን እድሜውን ትንሽ ከፍ አድርጉት። አሁን አንቺ 25 አልገባሽማ 30 አድርጊው ልጅ ስለሆንሽ። አሁን እኔ ባንቺ እድሜ ቢሆን 40 ነው ማግባት የምፈልገው። በቃ በሰል ያለ ሰከን ያለ ረጋ ያለ ህይወት የሚፈልግ ትዳር የሚፈልግ ማግባት መውለድ የሚፈልግ ቤቴ የሚል ቤቴ ልጆቼ የሚል ወጣጤ ገና ሩጦ ዘሎ ያልጠገበ ወጣጤ የ24 ዓመት ወጣጤ አግብተሽው ምን ልታረጊው ነው? ልታሳድጊ? እሺ ይመስል አንቺ እንደዛ ከሆነ እሺ ከ25 እሺ እስከ 35 30 አርግልሽ። እሺ እኔ ምን አገባኝ? እሺ ከ25 እስከ 35 እሺ ከ25 እስከ 35 አንድ አመት ጨመረች። 24 ወጣጤ ነው እላታለሁ 25 አረገችው። እሺ እድሜው እንዴ ወንድ ልጅ ይኸውልሽ እድሜው በጨመረ ቁጥር ነው ተፈላጊነቱ እየጨመረ የሚመጣው እንጂ ወጣጤ ገና ያልበሰለ እንኳን ቤት ሊያስተዳድር ራሱን አያስተዳድርም እድሜው ትንሽ ከሆነ። እሺ ከ25 እስከ 35 ብዬልሻለሁ። እሺ ሙስሊም የሆነ የት ሀገር የሚኖር? አሜሪካን፣ ካናዳን፣ አውስትራሊያን። ኦኬ አሜሪካ ወይም ካናዳ አውስትራሊያ። እኔማ አውሮፓ የምትፈልጊ መስሎኝ ነበረ።
ዲጄ ጃምቦ እንትን ተውኩለት ሊቢያ ስላለሽ አውሮፓ ይቀልሻል ቶሎ ለመሻገር ወደሱ ለመሄድ ብዬ ነበር አውሮፓ ግን አሜሪካ ካናዳ አውስትራሊያ ጽፍ ያለሁኝ እሺ ሌላ ከለሩ ቁመቱ 1 ሜትር ከ70 ቢሆን ከኔ ቢረዝ እሺ ቁመቱ ሜትር ከ70 እሺ ከለሩ ጸይም ቀይ ጥቁር ችግር የለውም እሱ እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ እሺ አግብቶ የፈታ ልጆች ያሉት ችግር የለብሽ ያ ኤግዛክትሊ ችግር የለውም አግብቶ ከፈታም ልጆች ካለው ችግር የለውም ለምን ልጅ ጸጋ ነው አይታወቅም እሺ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም እሺ በጣም ጥሩ የሲንጂታ መስፈርት ቆይጨለመ የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 30 የሆነ አሜሪካ ካናዳ ወይም አውስትራሊያ የሚኖር ቁመቱ ሜትር ከ70 ጀምሮ ቢሆን ይመረጣል አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብኝም ግን ስራ ያለው የሌለው አላልሽም ስራ ባይኖር ሳውና አሜሪካ እየኖረ ስራ ባይኖር አሜሪካ እየኖረ ስራ ባይኖረውስ እሱ ምን ሊያበላሽ ነው ከመንግስት የሚቀበለው ልትካፈሉ ነው እንደዛም ሳይሆን የግድ ስራ ሊኖረው ይገባል ለማለትም ይከብዳል ግን የግድ ስራ ቢኖረው ደስ ይላል ስራ ቢኖረው ደስ ይልሻል ባይኖረው ተቀበይዋለሽ ባይኖረው አልቀበለውም እንዴ ያው አለኝ የሚለው እኔንም ማስተዳደር የምችለው ነገር ካለው ኦኬ ስራ ያለው እኮ ስራ ያለው በሉ ይልሽ አንዳንዴ አሁን ለምሳሌ በቀደም አንድ ልጅ ያገባችሁ ስራ ሳይኖረው ግን እሷ ሀብታም ስለሆነች የሆነን ሰው መርዳት ማገዝ ስለምትፈልግ እሱ ደግሞ ፋርማሲስት ተምሮ ወደ ከኢትዮጵያ የተሻለ ሀገር መሄድ ስለሚፈልግ ኢትዮጵያ ውስጥ ስራ ማግኘት ስላልቻለ በተማረበት መጥቶ እኔ ቤት ፋርማሲስት ነኝ ግን ኢትዮጵያ ውስጥ ስራ ማግኘት አልቻልኩም እስራኤል ምናምን የሀገር ሊስቶች ጽፎ አምጥቶ አንብቦ አንዲት ሀብታም ጸደቀችበት ገባሽ ስራ ሳይኖረው አገባችሁ ለምን ጥሩ ሰው ከሆነ ታማኝ ከሆነ ምን ችግር አለው እኔ የተሻለ ሀገር ያለውበት ሀገር አምጥቼው ይሄን ሰው እረድቼው መጥቶ ህይወቱን ቢቀይር ብላ ወሰደችው አንዷ ገባሽ ስለዚህ አንዳንዴ ሀብታሞች ልትኖሩ ስለምትችሉ ስራ ባይኖረው ምን ያግዘዋለው ችግር የለውም የተሻለ ደረጃ እንዲደርስ ተጋግዘን ምናምን ታማኝ ከሆነ ጥሩ ሰው ከሆነ ምናምን ልትሉ ስለምትችሉ ለዛ ነው ስራ ብዬ መጠይቃችሁ መስፈርቱስ መካተት ስላለበት እሺ ስለዚህ የሲንጂታ መስፈርት አንደኛ ሙስሊም የሆነ ሁለተኛ እድሜው ከ25 እስከ 35 የሆነ አሜሪካ ካናዳ ወይም አውስትራሊያ የሚኖር ቁመቱ ከሜትር ከ70 በላይ ቢሆን ይመረጣል እና አግብቶ የፈታ ልጆች ያሉትም ቢሆን ችግር የለውም እና ስራ ያለው ቢሆን ይመረጣል እነዚህ መስፈርት የምታሟላ ወንድሜ ካለክ ኮድ 06 ትጽፋለክ ትገባለክ ማለት ነው እሺ ጠብቂ ሚውት አድርጊና ኮድ 06 ጻፉ እሺ አሁን ያለን አንድ ቦታ ነው ጋይስ እናት በኋላ መልሽ ያስገባሻለሁ ቪዲዮ ስላላበራሽ አስፈቅዳለች ግን ስትመለስ ሁንልክ እሺ አሁን መስፈርቱና ኦኬ መስፈርቱ ላይ ሚኪያስ አንድ መስፈርት ጨምሯል የተማረች ብሎ አንተ የተማርከው ነርሲንግ ነው ነርስ ነህ አሁን እየሰራህበት ነው በተማርክበት ሙያ በመንግስት ሳይሆን ግል እየሰራው አዲስ አበባ ጎበዝ በጣም ጎበዝ የግል ክሊኒክ ውስጥ የሚሰራ ነርስ ነው ሚኪያስ እሺ አሁን መስፈርታቸውን አነብላችኋለሁ ሁለት ባዶ ቦታ አለ ያንን ኮድ ስትጽፉ ከዚህ ውስጥ እናንተ መስፈርቱ የምታሟሉት ማች የምታደርጉትን ሰው ግጣማችሁን ኮድ ስትጽፉ ሞዴሬተሮች ያስገቧቸዋል
አሁን ሳላነብ ለምንድን ነው የምትጽፉት? አሁን 01 የምትጽፉት የሚኪያስን መስፈርቱን ሳላነብ መስፈርቱን ታሟሉ አታሟሉ ሳታውቁ 21 ሰዎች 01 የጻፋችሁት ለምንድን ነው? ሳይሰሙ የሚጽፉትን እንዳታስገቧቸው ሞዴሬተሮች። መስፈርት ሳላነብ ሳይሰሙ ከጻፉ ለራሳቸው ነው የሚገቡት ማለት ነው። አሁን ለራስ መግባት አይቻልም። አዲስ እዚህ ውስጥ ላሉት መስፈርታቸውን ሳነብ ነው የምትገቡት። አንደኛ ከላይ ያለው ሚኪያስ ኮዱ 01 ነው። መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ ቢሆን ግን ባይሆንም ችግር የለውም። ዋናው መስፈርቱ ፈሪሃ እግዚአብሔር ያላት መሆን አለባት እና የትም ሀገር ብትኖር ችግር የለብኝም። የተማረች ብትሆን እመርጣለሁ። እኔ ነርስ ነኝ እያለ ነው ያለው። የግል ክሊኒክ ውስጥ የሚሰራ ነርስ ነው ሚኪያስ። ሶ ይሄንን መስፈርት የምታሟይ እህቴ 01 ትጽፊያለሽ። ሞዴሬተሮች ያስገቡሻል። እንደገባችሁ ቪዲዮ ታበራላችሁ። ከዛ መስፈርቱን ይሄን አሟላለሁ ትላላችሁ። ፎሎ ትደራረጋላችሁ። ተያይዛችሁ ውልቅ ትላላችሁ። ከዚህ ቤት ተስማምታችሁ ሰርጋችሁ ሲደርስ ቤቱ ስፖንሰር ይሆናችኋል። አይ አም ናት ጆኪንግ ኦኬ ሲሪየስሊ። ቃል የገቡልኝ የሬስቶራንት ባለቤቶች አሉ በየሀገሩ እኔ ማስተዋወቅላቸው የሬስቶራንት ባለቤቶች ቃል የገቡልኝ ሬስቶራንታቸው ላይ በራሳቸው ወጪ እንደሚደግሱላችሁ ባላችሁበት ሀገር ኦኬ። የሰርጋችሁን ቪዲዮ እኔ ፖስት አደርጋለሁ። እኔ ቤት ተዋውቀው ይሄው ለቁም ነገር ይበቁ ብዬ ኦኬ ያ እሺ። ሁለተኛ ዲጄ ጃም መስፈርቱን አነብላችኋለሁ። እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፍቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጥብቅ ያለች ማለት ነው። የተማረች ቆንጅዬ ያላገባች ከዚህ በፊት አግብታ የማታውቅ ማለት ነው እና በተማረችበት ሙያ እየሰራች ያለች ለምሳሌ ነርስ ከሆነች ነርስ እየሰራች ያለች፣ አስተማሪ ከሆነች እየሰራች ስራ የሌላት ሳትሆን ስራ ያላት ነው። ትንሽ ከባድ ነው የዲጄ ጃም መስፈርት። ይሄንን መስፈርት የምታሟይ እህቴ ካለሽ 03 ጽፈያለሽ 03 ኦኬ እሺ። ኢንቫይት አድርጉ። 142 ሰዎች 01 ጽፈዋል ለሚኪያስ። ለምንድን ነው የማታስገቡለት ሞዴሬተሮች? አረ ፕሊስ አስገቡለት ለሚኪያስ 01። ይሄ ሁሉ ሰው ለምን እድሉን ትዘጉበታላችሁ? ቴንክ ዩ ኦኬ። አሁን ሲንጂታ ትንሽ ስሟ ይከብዳል ይቅርታ። ትክክል ነኝ ግን የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ፣ አውስትራሊያ ከሶስት አንዱ ሀገር የሚኖር ቁመቱ ሜትር ከ70 የሆነ ፈቶ አግብቶ ይፈታም ቢሆን ልጆች ቢኖሩትም ምንም ችግር የለብኝም ስራ ያለው ብላለች። ይሄንን መስፈርት የምታሟላ ወንድሜ 06 ትጽፋለህ 06 ኦኬ ያ እንደገባችሁ ቪዲዮ አብሩ። ሶስተኛ አኒ እንኳን ደህና መጣሽ እህቴ። ሚዩት ነሽ ውዴ። The guest already ማን ነቀላት? ዋይ ወይኔ ራሷን በራሷ ነቅላ ነው የሚሆነው። ሚዩቴን አበራለሁ ብላ ኤክስን ነክታ ነው የሚሆነው። እስካሁን ወረፋ ጠብቃ ፕሊስ። ግን አኒ ነው ስሟ። ካገኛችኋት አስገቧት እሺ። እሺ ተረኛ ማን ነው አሁን ተዘበራ? እያሩስ አቤት ነይ ወደዚህ ማሪ። እንዴት ነሽ? ምንድን ነው አሎ ዳን እንዴት ነሽ? አለን። ስንት ጽፈሽ ነው የገባሽው ማሪ? ኔትወርክ ነው መሰለኝ ነገ። እሺ ችግር የለም አሁን ተስተካክሏል። ስንት ጽፈሽ ነው የገባሽው? እኔ ላንቺ ልባንቺ። እሺ ስልክሽን አስተካኪው እንጂ ምንድነው የሚንቀጠቀጠው? 01 ለሚኪያስ ነው ማለት ነው። ሳም ነው አይደል? አለን። አይ ኔትወርኩ እየቆየ ነው የሚገርሰው። ደህና ነኝ እናቴ። ለሚኪያስ 01 ጽፈሽ ከገባሽ የሚኪያስን መስፈርት ታሟያለሽ ማለት ነው። ምንድነው እሱ? የሱ እንዴት እዛ የሳታውቂ ነው
01 ጻፍ ይልሽ የሚካያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ የሆነ ከዛ ብታጠርም ችግር የለብኝም የቁመት ጉዳይ ብሏል። እኔ ዝም ብዬ ለመስፈርቱ ያህል መስፈርቱ እንትን ቁመት ሚለው ላይ መስመሩ ባዶ እንዳይሆን ይጻፉበት እና የትም ሀገር ብትኖር ችግር የለበትም። አግብታ የፈታች ልጅም ያላት ብትሆን ችግር የለበትም። ግን የተማረች ምን ተምረሻል? እስከ 8 እስከ 8 የተማረች ይባላል። እሱ ነርስ ነው ራሱ ስለምትሉ እሱ ነርስ ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ የግል ክሊኒክ ውስጥ ነው የሚሰራው። የራስሽን መስፈርት ታስቀምጫለሽ ወይስ ሚኪን ፈልገሽ ነው የገባሽ? ኧረ እኔ የገባሁት ባንቺ ነበር። አንቺ ማለት ባንቺ በኔ እኔ ኮድ የለኝም። ባለ ትዳርና የሁለት ልጆች እናት ነኝ። ባንቺ ነው የገባሁት በኔ ኮድ። ኧረ አይደለም አንቺ ቅድም እድራለሁ ምናምን ስትይ ነበር አይደል እንዴ? እሺ ማሪ ኮድ እንደዚህኛው የሚባለው የኔ ማር የራሴን መስፈርት ይዤ ነው የመጣሁት። የራሴን መስፈርት ነው የሚባለው። የራሴ በጣም ጥሩ። እሺ የራስሽን መስፈርት ንገሪኝ። ያንቺ መስፈርት ምንድነው? ማለት አንደኛ ከሃይማኖቱ ነው የሚጀምረው ማሪ። የመጀመሪያው መስፈርት ሃይማኖቱ ምን ይሁን? ማግባት ማለት የምፈልገው አሜሪካ ካናዳ ማለት መጀመሪያ ከሃይማኖቱ ከሚኖርበት ሀገር ሳይሆን ከሃይማኖቱ ጀምሪ። ኦርቶዶክስ ኦኬ። ሃይማኖቱ ኦርቶዶክስ። እሺ እድሜ ማለት እኔ ልጅ ነኝ በጣም ማለት ያኔ እሱ ስንት ይሁንልሽ? አንቺ ስንት አመት? 25 እኔ አሁን 19። ስለዚህ በቃ ከ30 እስከ 35 ይሁንልሻ። በሰል ያለ ይሻልሻል። ከወጣጤ ያዝንልሻል። በሰል ያለ ሲሆን ከ30 እስከ 35 የት ሀገር የሚኖር? ካናዳ ያለ አሜሪካ ኢትዮጵያ ያልሆነ ኢትዮጵያ የማይኖር ካናዳ ወይ አሜሪካ። በካናዳና በአሜሪካ ተለክፋችኋል ዘንድሮ። ካናዳ ወይ አሜሪካ። እሺ ኢየሩስዬ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ካናዳ እና አሜሪካ የሚኖር። እሺ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ ይሄን ግለጪ። ቁመቱ መካከለኛ ያኔ ጠይም ቁመት መካከለኛ ማለት ማያስጠላ መካከለኛ ቁመቱ መካከለኛ ከለሩ ጸይም እና የማያስጠላ ኧረ አይባልም። የማያስጠላ ብዬ አልጽፍም እኔ በቃ ጸይም ከሆነ ወንድ ልጅ ደግሞ ቢያስጠላ ቢያምር ዋናው አላማ ይኑረው። የትዳር አላማ ይኑረው። ቤቴ ይበል፣ ልጆቼ ሚስቴ ይበል፣ ያስተዳድርሽ እንጂ ጽዬ የትዳር ፕሮግራም ነው። ትዳር ፈላጊ ብቻ ነው የሚገባው ማሬ። እዚህ ፕሮግራም ላይ ሌላ ሰው አይገባም። ትዳር ፈላጊ ብቻ ነው የሚገባው። እሺ ማሬ አቢባ እኔ ስለገባው ነው። ኧረ አይደለም ጸዲ ጓደኛዬ ፍላወር እየላከችልኝ ባለትዳር ስለሆነች ባለትዳር እንደማይገባ እየነገርኳት ነው። አንተ ትዳር ፈልገህ አይደል የገባህ? ባለትዳር ነህ። ሚውት ነህ ወንድሜ። ኤርሚ ባለትዳር ነህ አይደለም? ማን ነው ሚውት ያደረገኝ? ሞሪት ኦኬ ባለትዳር አይደለክም አይደል? አዎ አይደለም። ኦኬ ባለትዳር እዚህ ፕሮግራም ላይ ባለትዳሮች መግባት አይቻልም። ትዳራችሁ ላይ ለመማገጥ እዚህ ጋር መጣችሁ ትዳር ፈላጊ ነኝ ብትሉ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። እከሌ ባለትዳር ነው እኔ ቤት መጥቶ ትዳር እየፈለገ ነበር ሚስቱ ጉድሽን ስሚ ብዬ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። አንድ ባለትዳር ሚስት ፍለጋ እዚህ ጋር ብትመጡ ወይም ባለትዳር ሴት ባል ፍለጋ ብትመጪ እዚህ ጋር እኔ ልክ ቀበሌ ላይ አንድ ሰው ሊያገባ ሲል ቀበሌ በር ላይ ፎቶ ተለጥፎ እንዳላገባ ይረጋገጥ እንደሚባለው እዚህ ቤት መታችሁ ባለትዳሮች ትዳር ብትፈልጉ እኔ ቪዲዮ ማስበራበት ዋነኛው ምክንያት ባለትዳር እንዳይማግጥ ነው። ገባችሁ አይደል? ሴቱም ወንዱም ባለትዳር ትዳሩ ላይ እንዳይማግጥ ነው። ቴንክ ዩ። እሺ ማሬ ጸይም
ብለሻል የማያስጠላ ብለሻል ይሄን የማያስጠላ ብዬ ግን አልጽፍም ምክንያቱም ይሄ የሰው ሞራል መንካት ነው እንደገና የሚያስጠላ ሰው የለም እዚህ ምድር ላይ እሺ ከወደደሽ ካከበረሽ ካስተዳደረሽ ወንድ ከሆነ በቂ ነው ወንድ ልጅ መልኩ አይታይም ኪሱ እንጂ እሺ የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ ሁለተኛ እድሜው ከ30 እስከ 35 የሆነ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር አራተኛ ቁመቱ መካከለኛ የሆነ ከለሩ ጸይም ስራስ ባይኖረው ስራን አልጠቀስሽም ስራ ባይኖረው ችግር የለብሽም አንቺ ታስተዳድሪ ቢኖረው ጥሩ ነው ካልሽ ባይኖረው ተቀበሏለሁ ቆይ ኢየሩስ ስራ ቢኖረው ጥሩ ነው ካልሽ አይደለም ማለት ነው ስራ ቢኖረው ጥሩ ነው ካልሽ ስራ መስፈርትሽ አይደለም ማለት ነው እንደ ተጨማሪ ነው ማለት ነው ስራ ባይኖረውም አንቺ ታኖሪዋለሽ አረ ስራ ያለው ይሻላል አው ስራ ያለው ይሻላል ጎበዝ ስራ ያለው ይሻላል ሳይሆን ስራ ያለው መስፈርትሽ ሊሆን ይገባል ስራ ወንድ ልጅ ካልሰራ ምን ዋጋ አለው ሴት ልጅ ባትሰራ እንኳን ቤቷን ታጸዳለች በምን ያስተዳድረኛል ጎበዝ በቃ እንደዚህ ነው ስራ ከሌለው ማለት አንቺ እርዳታ ድርጅት አይደለሽም ስራ ከሌለው ስራ ሊኖረው ይገባል ቢካዝ ስራ ከአንቺ ሴቷ ስራ ባይኖራት አትሊስት እሱን ታገለግለዋለች ትደግፈዋለች ልብሱን አጥባ ተኩሳ ምግቡን አብስላ ልጅ ወልዳ በስሙ ትሰጠዋለች ይሄ ሁሉ ነገር ታረግለታለች ስለዚህ ወንዱ ስራ ሊኖረው ይገባል ቴንክ ዩ ኤርሚ እሺ የኢየሩስ መስፈርት ኮድሽን ነግርሻለሁ ከዛን ኮድሽን ሲጽፉ አስገባልሻለሁ የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ ሁለተኛ እድሜው ከ30 እስከ 35 የሆነ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር አራተኛ ቁመቱ መካከለኛ የሆነ አምስተኛ ጸይም ስድስተኛ ስራ ያለው እሺ አግብቶ የፈታ ልጅ ያለው ቢሆን ችግር የለብሽም ሁሉንም አሟልቶ ምናልባት እንደዛ ከሆነ እንዳይካሽፍ ሚውት ነሽ ኢየሩስ ሚውት ነሽ ሚውቱን ማይኩን ክፈቹ ማይኩን ለማብራት ብላ ቪዲዮን ያጠፋችሁ ማሪ ማይኩን ነው የምትነኪው የድምጽ ምልክቱን ኔትወርክ ብዙም የለም ነገ ለዛ ነው እሺ ችግር የለም